አሜሪካኖች ከኢራን ጋር እንገናኛለን ብለው መግለጫ ባስነገሩበት ሁኔታ ኢራኖች አንፈልግም ብለው ሩሲያ ገብተዋል። President Putin has pledged to do everything in the interest of Iran and to halt the Middle East war. Abbas Araghchi began a regional tour on Friday with stops in Pakistan, Oman and other Gulf countries. የዋይት ሃውስ ቃል አቀባይ የሆነችው ካሮሊን ሌቪት ከኢራን አመራሮች ጋር በፓኪስታን እንገናኛለን ብላ ነበር። አልሆነም። ኢራን አልፈለገችም። ለአሜሪካም ከባድ ስብራት ነው ተብሏል። The President, the Vice President, the Secretary of State will be waiting here in the United States for updates, and the Vice President, I understand, is on standby and will be willing to dispatch to Pakistan if we feel it's a necessary use of his time. ትራምፕ እናንተን ማግኘት አንፈልግም ብለው ጥለዋቸው ከፓኪስታን ሩሲያ ለገቡት ኢራኖች በቃ ሲመቻችሁ ደውሉ ብለዋቸዋል። ጉድ እየተሰማ ነው። So we'll deal by telephone and they can call us anytime they want. የተፈጠረው ክስተት በእጅጉ አሳፋሪ ነው ሊባል የሚችል ነው። አሜሪካና ኢራን ፓኪስታን ኢስላማባድ ላይ ሊገናኙ ነው ተባለ። ሁለተኛው ዙር ድርድር መሆኑ ነው። የመጀመሪያው ዙር ድርድር በዚያው በፓኪስታን ተካሂዶ ያለ ስኬት የተጠናቀቀ መሆኑ የሚታወስ ነው። በዚህ መሃል የሁለት ሳምንቱ የተኩስ አቁም ስምምነት ጊዜ ተጠናቀቀ። ይህ የተኩስ አቁም ስምምነት ጊዜ የተጠናቀቀው በኢራን ጥያቄ ሳይሆን ፕሬዝዳንት ዶናልድ ትራምፕ ራሳቸው በወሰዱት ተነሳሽነት ነው። ለተኩስ አቁም ስምምነት መራዘሙ የሰጡት ምክንያትም ኢራኖች ውስጣቸው ስለተከፋፈለ ባለስልጣኖቻቸው አንድ ሆነው ወጥ አቋምን በመያዝ የድርድር ሰነድ ይዘው እስከቀረቡ ድረስ ጥቂት እንጠብቃቸው የሚል ነበር። ነገር ግን በኢራን ምንም ይሁን ምን ከአሜሪካ ጋር ድርድር ለመቀመጥ የግድ አንድ ወሳኝ ቅድመ ሁኔታ መኖር አለበት። ይህ ካልሆነ ፈጽሞ ድርድር የሚባል ነገር ልቀመጥ እንደማልችል ይታወቅልኝ የሚል ነበር። እናም ሁለተኛው ዙርን ድርድር ሲታሰብ ኢራን እኔ እንደማልገኝ ይታወቅልኝ ብትልም በአሜሪካ በኩል ኢራን ለድርድር እንድትቀመጥ ከፍተኛ ግፊት ሲደረግ ነበር። በዚህ መሃል በኢራን ውጭ ጉዳይ ሚኒስትር አባስ አራግቺ የሚመራው የኢራን ልዑካን ቡድን ወደ ፓኪስታን የሚያመራ መሆኑን አስታወቀ። በአሜሪካ በኩልም ከኢራን ጋር ለመነጋገር በሚል ወደዚያ ወደ ፓኪስታን ተደራዳሪ ቡድን የሚላክ መሆኑ ተገለጸ። የኢራን ባለስልጣናት ቀደም ብለው የለም እኛ ከአሜሪካ ጋር የመደራደር ፍላጎት የለንም፣ ከየትኛውም የአሜሪካ ባለስልጣን ጋር በቀጥታም ሆነ በሰማ በላይ ተዘዋሪ ድርድር ቁጭ ብለን የመነጋገሩ ምንም አይነት እቅዱ የለንም፣ ለመነጋገር በመጀመሪያ አሜሪካ በኢራን የሆርሙዝ ወደቦች ላይ ጣለቻቸውን እግዶች ያለምንም ቅድመ ሁኔታ ማንሳት አለባት በሚል አቋማቸውን አስታውቀው ነበር። በኢራን በኩል እንደዚህ አይነት ግልጽና ቁርጥ ያለ ምላሽ እየተሰጠ ባለበት ሁኔታ ፕሬዝዳንት ዶናልድ ትራምፕ ተደራዳሪ ቡድን ወደ ፓኪስታን ለመላክ ይዘጋጁ ነበር። በዚህ መሰረትም ፕሬዝዳንት ዶናልድ ትራምፕ የመካከለኛው ምስራቅ ልዩ መልእክተኛ ስቲቭ ዊትኮፍን እና ጄራርድ ኩሽነርን ወደ ፓኪስታን ኢስላማባድ እንዲሄዱ ወስነው እንዲዘጋጁም ነገሯቸው። በዋይት ሃውስ ቃል አቀባይ ካሮሊን ሌቪት በኩልም ስለ እነዚሁ አሜሪካን ወክለው ከኢራን ጋር ይደራደራሉ ስለተባሉት ተደራዳሪዎችም በይፋ መግለጫ ተሰጠ። ካሮሊን ሌቪትም እንዲህ አለች። ሁልጊዜም ደግሜና ደጋግሜ እንደምናገረው ፕሬዝዳንታችን ለዲፕሎማሲና ንግግር ቅድሚያ የሚሰጡ ናቸው። በዚህ ውይይትም አንዳች አይነት አዎንታዊ ውጤት ይመዘገባል የሚል ተስፋ አለ። ጥቂት ከንግግሩ እንስማ። The President has decided to dispatch Special Envoy Witkoff and Jared Kushner back to Islamabad. The Iranians want to talk. የካሮሊን ሌቪት ማብራሪያ በዚያ ያበቃ። ቀጥላም እንዲህ አለች። ይህንን የፓኪስታኑን ውይይት በተመለከተ ፕሬዝዳንቱ፣ ምክትል ፕሬዝዳንቱና የውጭ ጉዳይ ሚኒስትሩ እዚሁ አሜሪካ ዩናይትድ ስቴትስ ሆነው ጉዳዩን በቅርበት የሚከታተሉትም ይሆናል። ነገሩ በዚህ ሳያበቃም ምክትል ፕሬዝዳንቱ ጄዲ ቫንስም ቢሆኑ ሁኔታውን አይተውና ውይይቱም የፍሬያማነት አዝማሚያ የሚታይበት ከሆነ እሳቸውም ወደዚያው እንዲያመሩ የሚደረግበት ሁኔታም ጭምር አለ ስትልም የዋይት ሃውስ ቃል አቀባይዋ ካሮሊን ሌቪት ለጋዜጠኞች በሰጠችው መግለጫ አስታወቀች። አሁንም ጥቂት እንስማት። The President, the Vice President, the Secretary of State will be waiting here in the United States for updates, and the Vice President, I understand, is on standby and will be willing to dispatch to Pakistan if we feel it's a necessary use of his time. አሳፋሪው ድራማ የተከሰተው ከዚህ በኋላ ነበር። እንደተባለውም ከአሜሪካ ተደራዳሪ ልዑካን ቡድን ጋር የመነጋገር ፍላጎት የለኝም ያለውና በኢራን የውጭ ጉዳይ አባስ አራግቺ የተመራው ልዑካን ቡድን ፓኪስታን ኢስላማባድ ገባ። አሜሪካኖችም እንደተባለ 18 ሰዓት በረራዎችን በማካሄድ እግር በእግር ተከትለው ኢስላማባድ ፓኪስታን ላይ በመገኘት ከነሱ ጋር እንደሚነጋገሩ መነገር ጀመረ። በአንድ መልኩ ኢራኖች ከአሜሪካ ልዑካን ቡድን ጋር የመነጋገር እቅድ የለንም እያሉ ነው። በሌላ አቅጣጫ ደግሞ ትራምፕ ቀደም ብለው ከኢራን ልዑካን ጋር
የሚነጋገር ቡድን እያዘጋጁና የሚልኩ መሆኑንም ተናግረዋል። እንደዚሁም በቃል አቀባያቸው በኩልም ጭምር አስረግጠዋል በሚል በርካቶች ግራ ተጋቡ። ቀደም ብሎም በዋይት ሃውስ ቃል አቀባዩ ካሮሊን ሌቪት በኩል የተነገረ መረጃ በመሆኑ ሁሉም ዓለም አቀፍ መገናኛ ብዙሃን ስለ አሜሪካና ኢራን ተደራዳሪዎች ሁለተኛ ዙር ግንኙነት ማውራት ጀመሩ። A US delegation is bound for Pakistan with hopes talks could be held with Iran, but the regime is saying no talks are scheduled despite having sent its foreign minister to meet. አሳፋሪው ክስተት አንድ ብሎ ይፋ መሆን የጀመረው ከዚህ በኋላ ነበር። የመካከለኛው ምስራቅ የአሜሪካ ልዩ መልእክተኛ ስቲቭ ዊትኮፍ እና ጀራርድ ኩሽነር ወደ ፓኪስታን በመብረር ከኢራን ልዑካን ቡድን ጋር ለመነጋገር ለጉዞ እያሟሟቁ ባለበት ፓኪስታን የገባው የኢራን ልዑካን ቡድን የፓኪስታን ቆይታዬን አጠናቅቄያለሁ ብሎ ጉዞውን ወደ ኦማን አደረገ። ብዙዎች ግራ ተጋቡ። ምን እየሆነ ነው ሲሉ ጠየቁ። የአሜሪካ ልዑካን ቡድን ወደ ፓኪስታን ኢስላማባድ ጉዞ አድርጎ ከኢራኖች ጋር ለመነጋገር መግለጫ ባስነገረበትና ጉዞም ለማድረግ እየተንቀሳቀሰ ባለበት እንዴት የኢራን ልዑካን ቡድን ፓኪስታንን ለቆ ይወጣል የሚለው ጥያቄ መነሳት ጀመረ። በዚህ ወቅት ኢራኖች መለሱ። እንዲህም አሉ። እኛ እኮ ቀድመን ተናግረናል። አሜሪካ በሆርሙዝ ወደቦቻችን ላይ እገዳውን ጥላ እስከቀጠለችበት ድረስ በቀጥታም ሆነ በተዘዋዋሪ መልኩ ምንም አይነት የመነጋገር ፍላጎት የለንም። ይህንን ደግሞ ቀድመን አሳውቀናል። ወደ ፓኪስታንም የመጣ ነው ወደ ኦማንና ሞስኮ ጉዞ ስለምናደርግ የዚሁ ጉዞ አካል አድርገን እንጂ ከአሜሪካ ጋር ለመደራደር ሂደት ጋር የሚያያዝ አይደለም ሲሉ አስታወቁ። ትራምፕ ተደራዳሪ ልዑካን ቡድናቸውን ተዘጋጅ ብሎ የጉዞ ሻንጣ በተሸከፈበት ሁኔታ ከዚህ ባለፈም ቀደም ብለን እንደተከታተልነው ከዋይት ሃውስ ቃል አቀባይ ካሮሊን ሌቪት ግልጽና የማያሻማ መግለጫ በተሰጠበት ሂደት እንዴት የኢራን ልዑካን ቡድን ፓኪስታንን ለቆ ወጣ የሚለው ጉዳይ እንቆቅልሽ ሆኖ ቀጠለ። የተፈጠረው ክስተት በተለይ በትራምፕ አስተዳደር በኩል እንደ አሳፋሪ ተግባርም ተቆጠረ። ብዙዎችም የተፈጠረውን ሁኔታ አስደንጋጭና አሳፋሪ ክስተትም አድርገው ተመለከቱት። በዚሁ መሰረትም የኢራን ልዑካን ቡድን ፓኪስታንን ለቆ ወጣ። የሚዲያዎች ዘገባም ትራምፕ ተደራዳሪ ልዑካን ቡድንን ወደ ፓኪስታን ሊልኩ በሂደት ላይ እንዳሉ ልዑካን ቡድኑ ፓኪስታን ሳይደርስ ኢራኖች ከፓኪስታን ወጡ የሚለው ነው ታይቷል። በዚህ መሃል ደግሞ ፕሬዚዳንት ዶናልድ ትራምፕ በትሩዝ የማህበራዊ ትስስር ገጻቸው ብቅ ብለው አንድ ልጥፍን አጋሩ። ይህም ልጥፍ ወደ ፓኪስታን ተጉዘው ከኢራን ባለስልጣናት ጋር ይመክራሉ የተባሉት የአሜሪካ ተወካዮች ማለትም የስቲቭ ዊትኮፍ እና ጀራርድ ኩሽነር ጉዞ የተሰረዘ መሆኑን የሚያመላክት ነው። ትራምፕ ፍሬ ለሌለው ነገር ለ18 ሰዓታት በረራ አድርጎ ስራ መፍታት ትርጉም የለውም በሚል ቀሪ አድርገነዋል የሚል ልጥፍን ነበር ያጋሩት። ከዚህ ሁሉ አሳፋሪ ሂደት በኋላ ትራምፕ አንድ የእግረ መንገድ መግለጫን ሰጡ። እናም ፕሬዚዳንት ትራምፕ በመጨረሻም በኢራን ጉዳይ ተስፋ ቆርጠው በቃ እንደውም ከኢራኖች ጋር የምንነጋገረው እነሱ ሲደውሉልን ነው፣ ሲመቻችሁ ደውሉ በሏቸው ብለው ታረፉ። ለማስረጃ አሁንም ትራምፕን ጥቂት እንስማቸው። So we'll deal by telephone and they can call us anytime they want. ትራምፕ ምንም ማድረግ አልቻሉም። ተቸግረው ነው የገቡበት። የኢራን ጦርነት መግቢያና መውጫው ታስቦበት አይደለም። በሩጫና ነገሩን ቀለል አድርጎ በማየት እጅ ስጡ በሚል መግለጫ ተገባበት። ነገር ግን አሁን ደግሞ ማጣፊያው አጠረ። ጦርነቱ በተጀመረበት ምሽት ትራምፕ እጅ ስጡ ካልሆነ እናጠፋቸዋለን በማለት ያስተላለፉትን የጊዜው መልእክት በጥቂቱ ለማስታወስ ያህል And I'm once again calling on all members of the Iranian Revolutionary Guard, the military and the police to lay down their arms. They're only going to be killed. ትራምፕ ይህንኑ የእጅ ስጡ አዋጃቸውን አንድ ጊዜ ብቻ ሳይሆን ሌላም ጊዜ ደግሞታል። To the members of the Islamic Revolutionary Guard, the armed forces and all of the police, I say tonight that you must lay down your weapons and have complete immunity, or in the alternative, face certain death. ትራምፕ ከዚህ ባለፈም ኢራንን በኃይል እንቆጣጠራለን፣ የመንግስት ለውጥንም እናደርጋለን፣ ውስጥ ካሉ ለዘብተኛ የኢራን ኃይሎች ጋርም የውስጥ ለውስጥ ንግግር ጀምረናል ብለውም ነበር። ትንሽ ቆየት ብሎ ደግሞ በነዳጅ የበለጸገችውን የኢራንን ካርግ ደሴት ተቆጣጥረን ነዳጃችንን ካገኘን በቂያችን ነው ሲሉም አስታወቁ። የኢራንን መንግስት እናስወግዳለን የሚለው ሐሳብ ወደ ደሴት ተቆጣጠርን ነዳጅ እንወስዳለን ሐሳብ ዝቅ እንዲል ተደረገ። Donald Trump has signaled that the United States could take Iran's oil and even seize Karg Island, the country's main oil export hub. ጦርነቱ በቀጠለበት ሁኔታ ኢራንን እንቆጣጠራለን፣ በሀገሪቱም የመንግስት ለውጥን እናመጣለን፣ የሀገሪቱንም የነዳጅ ደሴት እንቆጣጠራለን ያለው የትራምፕ አስተዳደር ትንሽ ቆየት ብሎ ደግሞ ጎበዝ ሆርሙዝን ማስከፈት አልቻልኩም፣ ምን ነው ቆማችሁ ታዩኛላችሁ፣ ወዳጅ ለመቼ ነው? ኔቶና አውሮፓውያን እንደዚሁም ቻይና እና ጃፓን ገባ ገባ በሉ እንጂ ሲል ተማጽኖን ወዳጆቼ ለሚላቸው አስታወቀ። ኢራንን እና ነዳጇን ይቆጣጠራል የተባለው ኃይል እንዴት ጭራሹን ሆርሙዝን ማስከፈት ተሳነው የሚለው ጉዳይ ደግሞ ሌላ ጥያቄ ሆኖ ብቅ አለ። መላሹም ከደቡብ ኮሪያው ተቃውሞ ጀምሮ እስከ አውሮፓ ድረስ አያገባንም የሚል ነበር።
In South Korea, anti-Trump demonstrations. And from Germany, there will be no military participation. የእንግሊዙ ጠቅላይ ሚኒስትር ኬር ስታርመርም ቢሆኑ ለትራምፕ ገባ በሉ እንጂ ዳር ቆማችሁ አትመልከቱን የሰጡት አጭርና ግልጽ ምላሽ ይሄኛ ጦርነት አይደለም ወደዚህ ጦርነት ተጎትተን ወይም ተስበን የምንገባበት አንዳች አይነት ምክንያት የለም የሚል ነበር እንስማቸው Once again, this is not our war. We will not be drawn into the conflict. በዚህ አውሮፓውያኑ በጦርነቱ አንሳተፍም ምላሽ ክፉኛ የተናደዱት ፕሬዝዳንት ትራምፕ አውሮፓ አሜሪካ ጥገኛ ነው ከአውሮፓ ጋር በጋራ ያቋቋምነው የጋራ መከላከያ የሆነው የሰሜን አትላንቲክ ጦር ቃል ኪዳን ኔቶ ያለ አሜሪካ ወረቀት ላይ ነብር ወይም ፔፐር ታይገር ነው አሜሪካ ኔቶን ለቃ መውጣት አለባት የሚሉ የምሬት መግለጫዎችን መስጠት ጀመሩ He says without the USA, NATO is a paper tiger. They didn't want to join the fight to stop a nuclear powered. በዚህ ማለም አውሮፓን ለራስ ያውቅበታለሁ ለካ ነገሩ እንዲህ ነው ራሳችንን ለአሜሪካ አሳልፈን የሰጠንበት ጊዜ ሊያበቃ ይገባል በሚልም ተከታታይ ስብሰባዎችን ማካሄድ ጀመረ በኢራኑ ጦርነትም የምዕራቡ ዓለም ጎራ የመፈረካከስ ሁኔታ ታየበት An EU member state now facing American unpredictability Europe is preparing to defend itself with less እናም በጦርነቱ ወቅት አሜሪካንን በቀን እስከ $1 ቢሊዮን ወጪ ሲያስወጡ የነበሩት ትራምፕ እንደተባለው ጦርነቱን ሲጀምሩት የመውጫ መንገዱን በእቅድ ደረጃ ያዘጋጁ ባለመሆኑ አሁን ከባድ ፈተና ውስጥ ገብተዋል እናም ኢራንን አንድ ጊዜ በአካል ሌላ ጊዜ ደግሞ በስልክ እንደራደር እያሉ ይገኛሉ ኢራኖች በበኩላቸው ከናንተ ጋር ፊት ለፊት መነጋገር አንፈልግም እሱን ከፈለጋችሁ በመጀመሪያ ሆርሙዝ ወደቦች ላይ ጣላችሁትን እገዳ አንሱ ያ ካልሆነ ግን አቋሚ ይህ ነው በማለት በውጭ ጉዳይ ሚኒስትራቸው አባስ አራግቺ በኩል አቋማቸውን በጽሁፍ ለፓኪስታን ባለስልጣናት በመስጠት ወደ ሞስኮ አምርተዋል President Putin has pledged to do everything in the interest of Iran and to halt the Middle East war. Abbas Araghchi began a regional tour on Friday with stops in Pakistan, Oman, and other Gulf countries. እናም እውነትና ንጋት እንዲሉ እስካሁን ባለው ሁኔታ ነገሮች እየሄዱ ያሉት በዚህ መልኩ ነው